ዛሬ እንግዲህ በመላው ዓለም እንግዲህ ብዙዎችን ያስደነገጠ ያስገረመም ቪዲዮ በተለያዩ የመገናኛ አውታሮች ወይም ሶሻል ሚዲያዎች ሲጋራ ነበር። ይሄ ምንድነው? የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እንግዲህ በባለቤታቸው ብሪጄት ማክሮን በጥፊ ሲመቱ ወይም ሲገፈተሩ የሚያሳይ ምስሎች ከወጡ በኋላ ብዙዎች አስተያየታቸውን እየሰጡ ይገኛሉ። ጉዳዩ የተከሰተው ምንድነው? የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለይፋዊ ጉብኝት ቪየትናም ሃኖይ ከተማ አውሮፕላናቸው ደርሶ እንግዲህ የበረራ አስተናጋጆች አውሮፕላኑን በር በሚከፍቱበት ጊዜ ነው ይሄ ቪዲዮ የታየው። አሶሺየትድ ፕሬስ ነው ይሄን ለመጀመሪያ ጊዜ ቪዲዮ ቀርጾ ይፋ ያደረገውና ምንድነው በምስሉ ላይ የሚታየው የበረራ አስተናጋጆች እንግዲህ ኢማኑኤል ማክሮን በሩ የተከፈተ አልመሰላቸውም ከቪዲዮ ላይ እንደሚታየውና በሩ በድንገት በሚከፈትበት ሰዓት የኢማኑኤል ማክሮን ባለቤት ብሪጄት ማክሮን እንግዲህ በቀኝ እጃቸው የፈረንሳዩን ፕሬዝዳንት ከአገጫቸው እስከ አፍንጫቸው ድረስ በጠንካራ እጆች ይዘው ሲገፈትሩ የሚያሳይ ምስሎች ይታያሉ። እንግዲህ ተንገዳግደው ፕሬዝዳንቱ ዞር በሚሉበት ሰዓት በሩ መከፈቱን ያያሉ። በድንገትም እጃቸውን አንስተው ሰላምታ ሰጥተው ከካሜራው ሲሰወሩ ይታያሉና ይሄ ምስል ከወጣ በኋላ ብዙዎች አስተያየታቸውን እየሰጡ ይገኛሉ። እንግዲህ የሀገር መሪ በዚህ ደረጃ በባለቤታቸው ወይም በሚስታቸው በጥፊ ሲመቱ ሲታይ ለመጀመሪያ ጊዜ ነውና ይህም ብዙ ፈረንሳዮችን ያስገረመ ያስቆጣ መላው ዓለምን ደግሞ በጣም ያስገረመና ቫይራል የወጣ ቪዲዮ ነው። በዛሬ ዕለትም በስፋት ሲጋራ ነበር። ይሄ ብቻ አይደለም፣ ነገር ግን የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮንን ግለ ታሪክ ስንመለከት ብዙ የሚያስገርሙ ጉዳዮች አሉ። ለአብነት ያክል የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን 47 ዓመታቸው ነው። ባለቤታቸው ብሪጄት ማክሮን ደግሞ 72 ዓመታቸው ነው። በመሃላቸው የ25 ዓመት ልዩነት አለ ይባላልና ባለቤታቸው ብሪጄት ማክሮን የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮንን በ25 ዓመት ይበልጧቸዋል። ያ ብቻ አይደለም፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ያገቡት የሃይ ስኩል በነበሩ ሰዓት መምህራቸው የነበረችውን አስተማሪያቸው ነውና እንዶቹ የተገናኙት እሷ 15 ሲሆን እሷ ደግሞ 39 ዓመት እያለች ሲሆን በወቅቱም ያሁኑ ባለቤታቸው የድራማ አስተማሪያቸው እንደነበረችም እየወጡ ያሉ መረጃዎች ይጠቁማሉ። ነገር ግን ከዚያ ጀምሮ የፍቅር ግንኙነት የጀመሩ እንደሆነ የሚነገርላቸው ኢማኑኤል ማክሮን የዛሬ 17 ዓመት በፊትም ነው ትዳራቸውን የመሰረቱት። እንግዲህ ብሪጄት ማክሮን መምህር ሆናም ማክሮን ተማሪያቸው በነበሩ ሰዓት ብሪጄት ማክሮን ባለቤታቸው ባለትዳርና የሶስት ልጆች እናት ናቸው። በጣም የሚያስገርመው ደግሞ ብሪጄት ማክሮን ከቀድሞ ትዳራ የወለደቻቸው የመጀመሪያው ልጅ ለምሳሌ ወንድ ልጇ ከኢማኑኤል ማክሮን በ2 ዓመት ሁሉ ይበልጣልና በጣም አስገራሚ የሆነ የትዳር ህይወት ነው ያላቸው። ኢማኑኤል ማክሮን ምንም አይነት ልጅ የላቸውም፣ ምክንያቱም ብሪጄት ማክሮን እድሜያቸው በጣም ገፍቶ ነበር። መውለድ በማይችሉበት ደረጃ ደርሶም ነበር ትዳር የመሰረቱት። ብሪጄት ማክሮን ግን ባለቤታቸው ግን 3 ልጆች አላቸው ከሌላኛው ትዳራቸውና የግል ህይወታቸውም በጣም የሚያስገርሙ መረጃዎች ያሉበት ነው። ይሄ ቪዲዮ ከወጣ በኋላ ታዲያ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ይሄን ጉዳይ አስተባብለዋል። ባለቤቴ በጥፊ አልመታችኝም ሲሉ ተደምጠዋል። በማላችን የነበረው ያው የፍቅር ጨዋታ ነው፣ ቀልድ ነው፣ ከዚህ በፊት የምናደርገው ነበር። እንዳጋጣሚ ይሄ ነው ተቀርጾ የታየውና ባለቤቴ አልመታችኝም ሲሉም እንግዲህ እዛው አውሮፕላን ማለፊያው ላይ መግለጫ ሰጥቷል። ነገር ግን ከመታቻቸው በኋላ ከካሜራው ዘወር ብለው ከገቡ በኋላ ሁለቱም አንድ ላይ ወርዳሉና ቀደም ያሉት ማክሮን ነበርና ማክሮን እንደወረደ ቀደም ብለው አውሮፕላኑ ላይ ቆመው እጃቸውን ብሪጄት ማክሮንን ለመቀበል ሲዘረጉ ይታያልና ነገር ግን እጃቸውን ዘርግተው ብሪጄት ማክሮን ከአውሮፕላኑ ላይ ስትወርድ አልያዘቻቸውም እና ያም የሚያሳየው ምንድነው? የምርም ይሄ የጫወታ ወይም ጆክ ሳይሆን በመሃላቸው ጥል እንደነበር የሚያሳይ ነውና ከአውሮፕላኑ ላይ ሁለቱም ሲወርዱ እጅ ለእጅ አልተያዙም። እንዲሁም አውሮፕላኑ ላይ ከወረዱ በኋላ የኢማኑኤል ማክሮን ፊት በጣም ተኮሳትሮ አንደኛው እጃቸውንም ልክ ለቦክስ የድብድብ የመሰንዘር ያህል እጃቸውን አጠንክረው ይዘው ይታያልና ይሄ ቪዲዮ ከወጣ በኋላ ብዙዎች አስተያየታቸውን እየሰጡበት ይገኛል። ምንም እንኳን ኢማኑኤል ማክሮን ቀልድ ነው ያው የፍቅር ቀልድ ነው በመሃላችን የነበረው ቢሉም በስፍራው የነበሩ ጋዜጠኞችም እንደታዘቡት በቪዲዮ ላይ እንደሚታየው ነገርም
ቀልድ አይመስልም በማላቸው አለመግባባት እንዳለ የሚያሳይ ምስሎች ነበሩ የወጡት። እስቲ እናንተም ይሄ ነገር ቀልድ ነው ወይስ የምርም በባለቤታቸው መካከል በሁለቱ ጥንዶች መካከል አለመስማማት ወይም ግጭት ይኖራል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አጋሩን። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ